እዝራ ለአቶ እስክንድር ልጁ ሳይሆን ከመኪና ጎማ ስር ተጥሎ የተገኘ ልጅ እንደሆነ አጸደ ሁሉንም ነገር ነገረችው። በድንገት ስለ ሜርሲና ስለ እንትና ለማጣራት ሲሄድ ስለ ሜርሲና ስለ ሀብል እንዲሁም ኩኩሻ እንዴት ለዘነቡ ልጇ ሆና ወይዘሮ ሀናን ልታስተዋውቃታለች ትችላለች በማለት ፍለጋ ዘነቡን ባለበት ሰዓት ከሜርሲ ጋር ይገናኛሉ። አጸደ ምን ታረጋለች አንቺ ደግሞ እዚህ ሲላትም እሷም እኔ ምን ወዳጆቼ አውጥተው ሲጠሉኝ ጥላቶቼን ደግሞ ወዳጅ አደረገልኝ መሞቴንና ጎዳና መውደቄን ለማረጋገጥ ነው የመጣኸው እዝራ ስትለው እኔ ወይዘሮ ዘነቡን ፈልጌ ነው የኩኩሻን እናሴን ውጥረቱ ውስጥ እንዳለ ይገባሉ። ነገር ግን ይህን ሀሳብ ለማስቀየር ቶሎ ብላ አንተ ቆይ ማን እንደሆንክ ስለ ማንነት ታውቃለህ? ሁሉንም የደበቁህን ምስጢር ዛሬ እኔ እነግርሃለሁ በማለት ሀሳቡን ዘነቡን ትቶ እሷ ላይ ትኩረት እንዲያደርግ ታደርገዋለች። አጸደም ቀጠል ብላ አንተ የአቶ እስክንድርም ወይም የሚስቱም ልጅ እንዳልሆንክና እንዲሁም ከመኪና ጎማ ስር ተጥለህ የተገኘህ ልጅ እንደሆንክ አረጋግጥላለሁ። ይሄን ሁሉም ሰው ያውቃን የደበቅሁም ይሄንን ነው በማለት እዝራ የሰማውን ጆሮውን እስከሚያቅተው ድረስ እየተንቀጠቀጠ ቃያ ቀይ ፊቱ ወደ ደም ተለውጦ ጥላሸት መስሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 30 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዛሬ ውጤቱ ይመጣን አይመጣም በማባል እየተሯሯጡ ያሉት እንግዲህ ወይዘሮ ሀናና ዘነቡ ውጤቱን ቢቀይሩትም ነገር ግን ተቤት እንድትወጭልኝ እፈልጋለሁ ማለት ወይዘሮ ሀና ልታስወጣት ትወግዳለች። እንደ ድሮ ተከባብረን ብንኖር አይቻልም ብላ ወይዘሮ ዘነቡ ብታባብላትም ነገር ግን ሀና ልጄን መረን አርገሽ ነው ያሳደግሻት፣ ስለዚህ እባክሽ ሳንቺ ጋር የሚያኖሩንም እንዲሁም ውለታሽም የለብኝ በማለት ታባርራታለች። ዘነቡ እዛ ቤት እንድትቀመጥ ብዙ ብትፈልግም ነገር ግን ኩኩሻን ጨምሮ ከዛ ተቤት አንቺ ለምን አትሄጂም ስትላት ውጤቱ ታውቆ እኔ የምከተልሻለሁ በማለት ትናገራታለች። ይሄ ሁሉ ግራ የገባቸው እዚህ ሀብል እንዴት የኔን ስም ልትይዛት ትችላለች? እንዲሁም የራት ጥሪው ላይ ደግሞ ኩኩሻ ሀብል እንደሆነ ስሟ እንዲሁም ያሳዳጊ እናቷ ወይዘሮ ዘነቡ እንደሆነች ሁሉም ሰርፕራይዝ ነበር። ከልጅነታቸው ጀምሮ አብረው ቢያርጉም ኩኩሻ የጎዳና ልጅና እንዲሁም ማንም ሰው የሌላት ጎዳና ተዳዳሪ እንጂ ያሳደጋት እናትም ሆነ አባትም ሆነ ያሳደጋት ማንም ሰው እንደሌለ ነው የምታውቀው። ነገር ግን ድግግሞሹ ደግሞ እንዲሁም ወይዘሮ ሀናን ስታያት ስሟ እንደሆነና ስሟ እንደ እናቷ እንደሚሰማትና ደግሞም ስሟን ለእሷ መስጠቱ እጅጉን ቆቅልሽ ሆኖባታል። ሀብልን ቆይ ማን አጣርቼልሽ እሄዳለሁ ብሎ ወይዘሮ ዘነቡን ለመጠየቅ ሲሄድ ነበር አክስቱን ያገኛት። አጸደ ምንድን ነው የምታደርጊው ሲላትም እየተጎነጨች እንዴት አለመሞቴን እያወቅ ወይም ለማረጋገጥ ከመጣ አንድ ሁሉም ሰው የደበቀህ ሚስጥር ልንገር በማለት ትነግረዋለች። እሱም ምን እንደሆነ ስጠይቃትም ጎዳና ላይ የተገኘ መኪና ስር እንደተገኘና እንዲሁም አንተ እኮ ማለት እኮ የእኔ እንደውም ጠርጥሬ የእስክንድር ልጅ ትሆናለህ ብዬ አስመርምሬህ ነበር፣ ነገር ግን አንተ ግን አልነበርክም። ይህን ውጤት ወይም የዲኤንኤ ውጤቱን ማወቅ ከፈለክ ሜርሲ ጋር ታገኘዋለህ በማለት ትናገራለች። በጣም ተናዶና ተበሳይቶ ወደ ቤት ሄዶ ሁለቱንም ሚስቱንም እህቱንም አንገታቸውን አንቆ ለምንድነው የደበቃችሁ ብሎ ሲታገላቸው፣ ነገር ግን እነሱ እንዲረጋጋ ቢያደርጉትም ነገር ግን እዝራ በጣም ተናዶ ነበረ። በቁሜን የገደላችሁ በማለት መጮሁን ይጀምራል። ሁለቱንም ሶፋ ላይ ወርውሯቸው ከዛ ተቤት ሄዶ ሬስቶራንት ውስጥ ገብቶ መጠጡን መጠጣት ይጀምራል። ለረጅም ሰዓት እየጠጣ እያለ አሁንም ሲቲ የሴጣን ቁራጭ የሆነችው አጸደ ተከትለው ትመጣለች። እኔ ለምንድን ነው እንደዚህ የምጠላኝ? እኔ ምን አደረኩ? እኔስ ምን አደረኩሽና ነው እንዲህ እኔን ለመግደልና እኔን ለማጥፋት ቆመሽ ተነሳሽው? ሲልም እሷ ግን ወይዘሮ ሜርሲ እንደሆነችና እንዲሁም እሷ ምንም እንደሌለችበት ግልጹን አርጋ ትናገራለች። የኔን እህት ጠንቅቄ ነው ማቃት። ይሄን ሐሳብ ራሱ እንድታስብ ካደረግሻትም አንቺ ነሽ እንጂ ሌላ አይደለም።
ከእናትና ከአባቴ ቤት እንዲሁም ከተወለድኩበት ቤት እኮ አባረርከኝ። ከዚህ ወዳ ምን እንድትሆንልህ ወይም ምን እንዲሆንልህ ነው እዝራ የፈለከው? በማለት አጸደ መጮኋን ትጀምራለች። አቶ እስክንድር ወደ ቤት ሲመጣ ቤቱ ተተረማምሶና ተገለባብጦ ነበረ። የሆነውን ሁሉ ሀበል ስትነግረው በጣም ተናዶና ተበሳይቶ ወደ ክፍሉ ገብቶ ሲወጣ ደግሞ መሳሪያው ክፍሉ ላይ አልነበረም። እመለሳለሁ ብላ በሂጃብ ነገር ቋጥራ ይዛ የወጣችው የአቶ እስክንድርን ሜርሲ ሽጉጥ ነበረ። የት እንዳለች እያጣራች ያለችበት ካፌና ወይም እዝራና ወይዘሮ ሜርሲ ወይዘሮ አጸደ አንድ ክፍል መሆናቸውን ታደርሳለች። ወዳው እንደደረሰችም እሷ እንግዲህ በጣም ተናዳና ተበሳይታ ከህይወቶቼ ከቤተሰቦቼም ከህይወታችንም እንድትወጪ ብዙ ጊዜ አስጠንቅቄሽ ነበር በማለት ትናገራለች። ወይዘሮ ሀና ትኩር ብላ ስታያት ልጇ እንደምትመስላትና እንዲሁም ልጇ እንደምትመስላትና ታስረግጣት ነግራታለች። ኩኩሻ በፍርሃት አይን ግን ነገር ግን እንዴት ነው እንደዚህ የሚሆነው? እውነት እኔ ልጅሽ እንደሆን ልብሽ ቢነግርሽ ኖሮ አንቺ አታስመረምሪም ነበር የዲኤንኤን ውጤቱን በማለት ትናገራለች። ያንን እናትሽን ስላላመንኳት እንጂ አንቺን አይደለም። ኢቨን እንኳ ውጤቱ ልጅ እንዳልሆንሽ ራሱ ቢናገር ራሱ እኔ ያንቺ እናት መሆኔ ነው ሁሌም። አንቺስ እንዴት ነው እንደ ቤተሰብ ማይንም እኔንም አልወደድሽንም ወይ ስትል እኔ በጣም ነው የወደድኳችሁ። እንደ ዛሬ እንኳ እንደዚህ እንኳ ቤተሰብ እንዲሰማኝ ያደረጋችሁት እናንተ ናችሁ በማለት ምስጋናዋን ታቀርባለች። ዛሬ የፈለኩሽ ግን ስለ አባትሽ ልነግርሽ ነው በማለት ኩኩሻን እንድትላት ትጠይቃታለች። ከአባትሽ ጋር በድጋሜ በ22 ዓመታችን ሳንገናኝ አንቀርም በማለት ትጠይቃታለች። እሷም እንዴት እንደሆነ ጉዳዩ ስትጠይቃትም አቶ እስክንድር እንግዲህ ታማሚና ከ6 ወር በኋላ ሟች እንደሆነ ዶክተሩ ተነግሮታል። እሱ ስፔሻል ዶክተርና እንዲሁም ውጭ ሀገር ተምሮ በጣም አንድ ጎበዝ ሐኪም ስለሆነ እሱን የግል ሆስፒታል ውስጥ አሳክሞትና እንዲሁም ሊከታተለው ወደ እነሱ ቤት ሊነጋገሩ እንደሚመጣ ትነግረዋለች። ያንንም ባለቻ ስቃትም እንትና ሀብል እንዴት ሁለቱንም እናቷንም አባቷንም ታገኛለች? ጭራሽ ደግሞ ሰተት ብሎ እሷ ቤት ይገባል በማለት እጅጉኑ ትገረማለች። እሷም ችግር እንደሌለውና እንዲሁም ስለ አባቷ መጠየቅ ያቆመችው አንቺ ራስሽ ተጠራጥረሽኝ እንዴት አባቴን እጠይቃለሁ ብዬ ነው እንጂ አባቴ ስለሚመጣና እንዲሁም አባቴ ደግሞ ስፔሻሊ ዶክተር ስለሆነ እጅጉኑ ደስ ብሎኛል ብላ ኩኩሻ ትናገራለች። ነገር ግን እውነቱ የታወቀ ዕለት ወይም ከዚህ ከድራማ እንዴት አድርጋ መውጣት እንዳለባት ግራ ገብቷታል። ዘነቡ በየሰዓቱ እየደወለች ብር እንድታመጣ ትነግራታለች። ነገር ግን እሷ ግን ይሄን ፈጽሞ ማድረግ እንደማትችልና ቤተሰብነታቸውን ፈልጋ እንጂ ገንዘቡ ጉዳይ ካበቃለት ቆይቷን በማለት ትመልስላቸዋለች። ካፌ ላይ ልክ እንደተገተሩ ሰዎቹ ሁሉ በተሰበሰቡበት ወይዘሮ አጸደ ላይ ሽጉጡን ትደነግጣለች። ሁሉም ሰው አቁም እያለ ቢለምናትም ነገር ግን ወንድሟ ባክስቱ ምትክ ቢሆንም ነገር ግን ወንድሜ ርቀትህን ታልጠበቅ አንተም ላይ መተኮሴ ስለማይቀር አንተ ይህችን ቆሻሻ ሴት ገለህ እስር ቤትን እንዴት ገባ ስለማልፈልግ እኔ ነኝ መግደል የምፈልገው በማለት አክስቷን እገላለሁ በማለት ትነሳለች። እሱም ትንሽ ተቆየ በኋላም ይሄ ነገር መሆን እንደሌለበትና ታግሎ ወደ ሰማይ እንዲተኩስ ካደረጋት በኋላም ከዛም አንገቷን አንቃ ጥፍጥፍ አድርጋ ትደበድባታለች። አቶ እስክንድር ሽጉጡን ቤት ውስጥ ከቃጣው በኋላ ካፌና ሬስቶራንት ወይም ያለበት ሁሉ ቢፈልግም ነገር ግን ሜርሲንም ሆነ ወይም አጸደን ወይም እንዲሁም እዝራን አገኘሁ የሚልና አየሁ የሚል ሰው ያጣል። ከዛም ተመልሶ ሁሉንም ነገር ይናገራል። ሀበል ወይዘሮ ሀረግ የምትባል ሰራተኛ ሽንኩር መክተፍ እንኳ የማትችል ወደ ቤት መምጣቷን ስታይ አንቺ እኮ ስፔሻሊ ለአባዬ ተጠንቅቀሽ ምግብ እሱ ስለሚያመው ምግቡ ተጠንቅቆ መሰራት ስላለበት ለእሱ ነው የመጣሽው ስትላትም እሱ እኔ እኮ ፈረንጅ ቤት ወይም ጣሊያን ቤት ስለምሰራ ሽንኩርቱ ያው ለጥርስ እንዲገኝ ያክል ጎረድ ይበል ብዬ እንጂ ድቅቅ አርጊው ካልሽኝ ድቅቅ አርጌ መክተፍ አያቅተኝም ትላታለች። ገና ከመጣች 2 ወር የማይሆናት ለአጸደ ተልካ በአጸደ ዘንድ የተላከች ሰላይ ስለሆነች ቶሎ ብለሽ አቶ እስክንድርን አጥምደሽ ወይም እንትና አጥምደሽ በፍቅር ወይም አብረሽ እንድተኛ ካደረግሽ በኋላ ቪዲዮ አድርገሽ በሱ እያስፈራራሽ ገንዘብ እንድትቀበይና እንዲሁም እኔ መተዳደሪያ እንድትልክልኝ ነው በማለት ስታወራ ወይዘሮ ሀበል ተኋላዋ ተከትላ ትሰማታለች። እቺ ሴትዮ ምን ማድረግ እንዳለባቸውና ከቤትም አባረዋት ከህይወታቸው አልወጣ ያለችው ወይዘሮ አጸደ ግራ ገብቷቸዋል።
ዛሬ ግን ሁሉም ቤት ውስጥ ገብተው ቢሰበሰቡም ነገር ግን እዝራ እውነቱን የዚህ ቤት የመጀመሪያ ልጅ እንዳልሆነ ሲያቅ እጅጉን በጣም አዝኗል።